እድሜያቸው ከ100 ዓመት በላይ የሆኑና በጤና የሚኖሩ ሰዎች በየቀኑ የሚያደርጉት አንድ ሚስጥራዊ ነገር እንዳለ ያውቃሉ? ብዙዎቻችን ጤናማ ለመሆን ውድ የሆኑ ምግቦች ወይም ከባድ ስፖርቶች ብቻ የሚያስፈልጉ ይመስለናል። ነገር ግን በዓለም ላይ ጤናማ የሚባሉ ሰዎች በየቀኑ የሚያደርጓቸው 10 ቀላል ልምዶች ከማንኛውም መድኃኒት በላይ በሽታን እንደሚከላከሉና እድሜን እንደሚያራዝሙ ያውቃሉ? ስለዚህ በዛሬው ትምህርታችን የጠዋት አነሳሳችሁን፣ የአመጋገብ ስርዓታችሁንና የአእምሮ ጤናችሁን የሚቀይሩ 10 ምርጥ ልምዶችን በስፋት የምናይ ይሆናል። በተለይ ቁጥር 4 ላይ የምነግራችሁ ልምድ በጠዋት ስትነቁ የምታደርጉት ሲሆን መላ ቀናችሁን በኃይል ወይም በኢነርጂ እንድታሳልፉ ያደርጋችኋል። ለመሆኑ እናንተ ጠዋት እንደተነሳችሁ መጀመሪያ የምታደርጉት ነገር ምንድነው? ስልክ ማየት ወይስ አንድ ብርጭቆ ውሃ መጠጣት? ይህ ቀላል የሚመስል ምርጫ በጤናችሁ ላይ የሚፈጥረውን ትልቅ ልዩነት ለማወቅ እስከ መጨረሻው አብራችሁኝ ቆዩ። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህ ትምህርት ብዙዎች ጋር ደርሶ ጤናቸውን እንዲጠብቁ ትልቅ ድርሻ ይኖረዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ አንዱ ስለሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በመናቀርባቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። በዓለም ላይ ያሉ ጤናማ ሰዎች 10 የዕለት ተዕለት ልማዶችን ስናይ፣ አንደኛ ቀኑን ሙሉ በተፈጥሯዊ ሁኔታ ይንቀሳቀሳሉ። እጅግ ጤናማ ሰዎች በጂም ስልጠና ላይ ብቻ አይመሰረቱም። ይራመዳሉ፣ ይዘረጋሉ፣ ይጎነበሳሉ፣ ዕቃ ይሸከማሉ። በአጠቃላይ እንቅስቃሴን የዕለት ተዕለት ህይወታቸው አካል ያደርጉታል። ይህ ቀጣይነት ያለው መጠነኛ እንቅስቃሴ ሰውነትን ሳያስጨንቅ የደም ዝውውርን፣ የመገጣጠሚያ ጤናን፣ የደም ስኳር ሚዛንንና የጡንቻ ጥንካሬን ይደግፋል። እንቅስቃሴ ለእነርሱ እንደ ቅጣት የሚታይ ፕሮግራም ሳይሆን የህይወት አካል ነው። ሁለተኛ ቀስ ብለው ይመገባሉ። ከመጥገባቸውም በፊት ያቆማሉ። ጤናማ ማህበረሰቦች በንቃት ይመገባሉ፣ በዝግታም ያኝካሉ፣ በምግባቸውም ይደሰታሉ። እንዲሁም የጥጋብ ስሜት ሳይሆን የረካ ስሜት ሲሰማቸው መመገብ ያቆማሉ። ይህ ልማድ የምግብ መፈጨትን ያሻሽላል፣ ከመጠን በላይ መብላትንም ይቀንሳል። እንዲሁም የደም ስኳር እንዲረጋጋ ይረዳል። በተጨማሪም የረሃብና የጥጋብ ሆርሞኖች በአግባቡ እንዲሰሩ እድል ይሰጣል። ሶስተኛ ለተፈጥሯዊና ቀላል ምግቦች ቅድሚያ ይሰጣሉ። አመጋገባቸው በአትክልቶች፣ በጥራጥሬዎች፣ በሙሉ እህሎች፣ በፍራፍሬዎች፣ በለውዝና በጥቂት የፕሮቲን ምንጮች ላይ የተገነባ ነው። ምግቦቻቸው የተቀነባበሩ ሳይሆን ተፈጥሯዊ ቅርጻቸውን የጠበቁ ናቸው። ይህም ልብን፣ አንጀትን፣ በሽታ የመከላከል ስርዓትን የሚጠብቁ ፋይበር፣ አንቲኦክሲዳንትና አስፈላጊ ንጥረ ነገሮችን ይሰጣቸዋል። አራተኛ ጠንካራ ማህበራዊ ግንኙነት አላቸው። ረጅም ዕድሜ ከሰዎች ጋር ካለን ግንኙነት ጋር በጥብቅ የተሳሰረ ነው። ጤናማ ሰዎች በየቀኑ ከቤተሰብ፣ ከጓደኞች እንዲሁም ከማህበረሰቡ ጋር ጊዜ ያሳልፋሉ። ማህበራዊ ግንኙነት የጭንቀት ሆርሞኖችን ይቀንሳል፣ የአእምሮ ጤናንም ይደግፋል። እንዲሁም ስር ለሰደዱ በሽታዎች የመጋለጥ ዕድልን ዝቅ ያደርጋል። ብቸኝነት እንደ መጥፎ አመጋገብ ሁሉ በቁም ነገር የሚታይ ጉዳይ ነው። አምስተኛ እንቅልፍንና እረፍትን ያከብራሉ። ስራን በማሳደድ ፋንታ ጤናማ ሰዎች እንቅልፋቸውንም ይጠብቃሉ። መደበኛ የመኝታ ሰዓትም ይከታተላሉ፣ በተፈጥሯዊ ሁኔታም ይረጋጋሉ። እንዲሁም እረፍትን እንደ ጤና ምሰሶ ያከብሩታል። ጥራት ያለው እንቅልፍ ለትውስታ፣ ለሆርሞን ሚዛንና ለበሽታ መከላከል እንዲሁም ለስሜት መረጋጋት ወሳኝ ነው። ስድስተኛ ጭንቀትን በቀላል መንገዶች ያስወግዳሉ። ጤናማ ሰዎችም ጭንቀት ይገጥማቸዋል፣ ነገር ግን በየቀኑ ያስወግዱታል። ጸሎት፣ ማንሰላሰል፣ ሜዲቴሽን፣ የእግር ጉዞ፣ ሳቅ፣ በጥልቀት መተንፈስ ወይም በዝምታ ማሰብ የተለመዱ ልማዶቻቸው ናቸው። እነዚህ ልማዶች የነርቭ ስርዓትን በማረጋጋት ስር የሰደደ ጭንቀት ልብን፣ አንጎልንና በሽታ የመከላከል ስርዓትን እንዳይጎዳ ይከላከላሉ። ሰባተኛ አብዛኛው ጊዜ አትክልት ይበላሉ፣ ስጋን ያበዛሉ። ስጋን ሙሉ በሙሉ አይተውም፣ ነገር ግን በመጠኑ ይመገባሉ። አትክልቶች በሳህናቸው ላይ የበላይነቱን ይይዛል። ይህም ፋይበር እና ጸረ ቁስለት ውህዶችን ይሰጣቸዋል። ይህ ሚዛን ለአንጀት ጤና፣ ለልብ ጥበቃና ለሜታቦሊዝም መረጋጋት ይረዳል። ስምንተኛ
አብዛኛውን ጊዜ ውሃና የእጽዋት ሻይ ይጠጣሉ። ጣፋጭ መጠጦች በእነሱ ዘንድ ብርቅ ናቸው። ፈሳሽ የሚያገኙት ከውሃ፣ ከእጽዋት ሻይ እንዲሁም ከተፈጥሯዊ መጠጦች ነው። በቂ ውሃ መጠጣት ለኩላሊት ስራ፣ ለደም ዝውውር፣ ለምግብ መፈጨትና ለሐሳብ ግልጽነት ይረዳል። አልኮል የሚጠቀሙ ከሆነም በጣም መጠነኛና ለማህበራዊ ግንኙነት ብቻ ነው። እንደ ቋሚ ልማድ አይወስዱትም። 9ኛ በየቀኑ የሚኖሩበት ዓላማ አላቸው። እጅግ ጤናማ ሰዎች ጠዋት ሲነቁ የሚኖሩበት ምክንያት አላቸው። ስራ፣ ቤተሰብ፣ አገልግሎት፣ እምነት ወይም ለማህበረሰቡ አስተዋጽኦ ማበርከት። ዓላማ መኖሩ ድብርትን ይቀንሳል፣ የአንጎል ጤናን ይደግፋል፣ እንዲሁም የጭንቀት ሆርሞኖችን ዝቅ ያደርጋል። ተፈላጊ መሆንን ማሰብ አእምሮንም ሆነ አካልን ያጠነክራል። 10ኛ በቋሚነት እንጂ በጽንፍ አይመሩም። ወቅታዊ የፋሽን ወሬዎች ወይም አስቸጋሪ የአመጋገብ ዘዴዎችን አያሳድዱም። ለእነርሱ ጤና የሚመጣው ለዓመታት ደጋግመው በሚያደርጓቸው ትናንሽ ልማዶች ነው። ይህ ቋሚነት ሰውነትን ከመዛል ወይም በርናውት ከማድረግ፣ ከአመጋገብ መዛባት እንዲሁም ከልክ ያለፈ የጭንቀት ጫናን ይጠብቃል። እነዚህ ልማዶች ለምን ውጤታማ ይሆናሉ? እነዚህ ልማዶች ተቀናጅተው ስር የሰደደ የሰውነት ቁስለትን ይቀንሳሉ፣ የደም ስኳርን ያረጋጋሉ፣ ልብንና አንጎልን ይጠብቃሉ፣ ምግብ መፈጨትንና በሽታ መከላከልንም ይደግፋሉ፣ የጭንቀት ሆርሞኖችንም ይቀንሳሉ። ውጤታማነታቸው የሚመነጨው ኃይለኛ በመሆናቸው ሳይሆን ሁል ጊዜ ሊተገበሩ የሚችሉ ከመሆናቸው ነው። ጤና በአንድ ሳምንት ውስጥ የሚገነባ ነገር አይደለም፣ በየቀኑ በሚደረጉ ቀላል ምርጫዎች በዝምታ የሚገነባ እንጂ። በዓለም ላይ ያሉ እጅግ ጤናማ ሰዎች ብዙ ነገር አይሰሩም፣ ይልቁንም ጥቂት ጠቃሚ ነገሮችን በተሻለ መንገድና በቋሚነት ይተገብራሉ። ልማዶች ለስላሳ የዕለት ተዕለት ተግባር ሲሆኑ ሰውነት በጥንካሬ፣ በግልጽነትና በረጅም ዕድሜ ምላሽ ይሰጣል።